የአፍሪካ ቀንድ የባህር ዳርቻ በተለይም ቀይ ባህር የዘይትና ጋዝ ክምችት ተፈላጊ የባህር ስነ ምህዳር የመርከብና የወደብ አገልግሎቶችን ጨምሮ ጠቃሚ ሀብቶች ያሉት አካባቢ ነው። ቀይ ባህር በአፍሪካና በኤዥያ መሃል የሚገኝ የንግድ መተላለፊያ መስመር ነው። በተለይም በዓለም የኢኮኖሚ ፖለቲካና ባህል የበርካታ ሺህ ዓመታት ታሪክ ቢኖረውም ከ150 ዓመታት ወዲህ ከፍተኛ የንግድ መሳለጫ የዓለም ኢኮኖሚ መሻገሪያ ሆኖ ቆይቷል። የባህር ላይ ጥናት የሚያደርገው የክላርሰን ግምት እንደሚያመለክተው 10% የሚሆነው የዓለማችን ንግድ የቀይ ባህርን መንገድ ይጠቀማል። 20% የዕቃ ማጓጓዣ፣ 10% የሚሆነው ዘይትና 8% ፈሳሽ የተፈጥሮ ጋዝ በዚሁ መስመር የግድ በየቀኑ ማለፍ ይኖርበታል። ይህም የቀይ ባህር ዓለም አቀፋዊ የንግድ እንቅስቃሴን በመቅረጽ ረገድ ያለው ሚና ወሳኝ መሆኑን የሚያሳይ ነው። በአውሮፓና በኤዥያ መካከል ለሚደረገው የንግድ ትራፊክ ቁልፍ የባህር መስመር ሆኖ የሚያገለግለው ቀይ ባህር ዛሬ በርካታ የዓለም ሀያላን አገራት አይናቸውን ያሳረፉበት፣ ፍላጎታቸውን የገለጡበት፣ ለንግድ ለሰላምና ደህንነት ተመራጭ ያደረጉት ልዩ ስፍራ መሆን ችሏል። ቀይ ባህር ከሜዲትራኒያን ባህር ተነስቶ ወደ ደቡባዊ ምስራቅ ክፍል ወደ 2000 ኪሎ ሜትሮችን በመጓዝ እስከ ባቤል መንደብ ድረስ ያለውን ቦታ የሚሸፍን ነው። ከዚያም የኤደን ባህረ ሰላጤና የአረብ ባህር ተብሎ የሚጠራው ድረስ የተንጣለለ ግብሩ ብዙ የሆነ ባህር ነው። ከቅርብ ዓመታት ወዲህ የቀይ ባህር አካባቢ በርካታ ሀገራት በዓለም አቀፍና በቀጠናው ከፍተኛ ሚና ያላቸው ወታደራዊ ሰፈሮች በመገንባት ላይ ናቸው። መንግስታት በአፍሪካ ቀንድ ላይ ያላቸውን ተጽዕኖ ለማላቅ ቀይ ባህር መሰረት አድርገው ፍላጎቶቻቸውን ለመፈጸም በመታገል ላይ ይገኛሉ። በዚህም ከአውሮፓ፣ ከአሜሪካ፣ ከኤዥያና ከሌሎችም አህጉሮች ተነስተው አካባቢው ላይ በበላይነት ለመፈጸም እየተጉ ናቸው። ቀይ ባህር ለዓለም አቀፍ ንግድ ወሳኝ የኢኮኖሚ መስመር ሲሆን በሚቀጥሉት በርካታ ዓመታትም ተፈላጊነቱ እንደሚቀጥል በአካባቢው የሚታየው እንቅስቃሴ አመላካች ነው። በባህር የንግድ ዘርፍ ከፍተኛ ጠቀሜታ አላቸው የሚባሉት የባብ ኤል መንደብና የስዊዝ ካናል ወደቦች ያለ ቀይ ባህር ህይወታቸው እንብዛም ነው። ንግዳቸው የሚሰምረው፣ ጸጥታቸው የሚሰፍነው፣ መኖራቸው የሚረጋገጠው በቀይ ባህር ህይወት ላይ ተመስርቶ ነው። የቀይ ባህር ጂኦፖለቲካ ጉዳይ በታሪክም ቢሆን የበርካታ ሀገራት መሪዎች ፍላጎት ሆኖ የቀጠለ እንደ ናፖሊዮን፣ ታላቁ እስክንድርና የመሳሰሉ መሪዎች መሻት እንደነበረ ድርሳናት ይመሰክራሉ። ይሁን እንጂ በቀጠናው ያለው አለመረጋጋት፣ ሽብርተኝነትና በመካከለኛው ምስራቅ ያለው ጦርነት አካባቢው በተለያዩ መንግስታት አይን የበለጠ ተፈላጊ እንዲሆን አድርጎታል። ቀይ ባህር መሰረት አድርገው የተፈጠሩ ወደ 31 የሚሆኑ ትላልቅና ትንንሽ ወደቦች ይገኛሉ። ከትላልቆቹ በቀዳሚነት የሚመደበው የጅዳ ኢስላማዊ ወደብ ብንመለከት ከሀገሪቱ አጠቃላይ የባህር ላይ ኢኮኖሚ ሽፋን 56% የሚሸፍን ሲሆን 67% ለሀገሬው ህዝብ ከውጭ የሚገባው ምግብ ይህን ወደብ ተሻግሮ ነው። ወደቡ በአመት ከ52 ሚሊዮን ቶን በላይ ካርጎ ጭነት ከ275,000 በላይ መንገደኞችን በማስተናገድ ወደር የለሽ እንደሆነ ይነገርለታል። ይህም የጅዳን ኢስላማዊ ወደብ በመካከለኛው ምስራቅ ውስጥ ሁለተኛው ትልቁና ስራ የሚበዛበት ወደብ ያደርገዋል። ከዚህ ቀደም የወደብ ባለቤቶች ብቻ ሳይሆኑ ባለፉት 10 ዓመታት ታላላቅ ሀገራት በተለይም አሜሪካ፣ ሩሲያ፣ ቱርክ፣ ፈረንሳይ፣ ቻይናና ጃፓን የመሳሰሉ ሀገራት በቀጠናው አለንበት የሚል ስሜት እየፈጠሩ ናቸው። በተለይም ቀደም ሲል ቻይናና ጃፓን በአፍሪካ ቀንድ ስልታዊ በሆነ መልኩ በጅቡቲ የባህር ማዶ የጦር ሰፈሮችን በማቋቋም በቀጠናው ላይ ትኩረት አድርገው ነበር። ጅቡቲ ምንም እንኳን መጠነኛ ስፋት መልክዓ ምድር ቢኖራትም ጂኦፖለቲካዊ ጥቅሟን በማየት አሜሪካ፣ አውሮፓና የኤዥያ ሀገራት በቀይ ባህር ላይ ጥቅሞቻቸውን ለማስጠበቅ ለመሰረቷቸው የጦር ሰፈሮች ቁልፍ ቦታ ሆናለች። በተለይም አሜሪካ፣ ቻይናና ሩሲያ በአካባቢው በአንድ ጊዜ መገኘታቸው የፖለቲካዊ ኢኮኖሚ ፍላጎት እየጨመረ ለመሆኑ ማሳያ ነው ይላሉ የዘርፉ ምሁራን። በየዓመቱ ከ11 ቢሊዮን ቶን በላይ ዕቃ የሚጓጓዝበት ቀይ ባህር ላይ
አብላጫ የበላይነት ለመያዝ በዙሪያው ባሉ ስፍራዎች ስልታዊ ትግል እየተጠናከረ ይገኛል። ዶክተር ያዕቆብ ኃይለማርያም አሰብ ማን ናት በሚለው መጽሐፋቸው ወደብ የሌላቸው ሀገራት የኢኮኖሚ ሁኔታ ወደብ ካላቸው ሀገራት ጋር ሲነጻጸር ከ34 በመቶ እስከ 44 በመቶ ሊቀንስ እንደሚችል ይገልጻሉ። የተባበሩት መንግስታት ድርጅት የንግድና ልማት ዘርፍ እንደሚገልጸው በዓለማችን 45 የሚሆኑ ሀገራት ዝቅተኛ የኢኮኖሚ እንቅስቃሴ የሚታየባቸው ሀገራት ናቸው። ከነዚህም ውስጥ 32 የሚሆኑት በመሬት የተከበቡ ኢኮኖሚያቸውን የሚያሳልጡበት አውታር ዝቅተኛ የሆነ ወደብ አልባ ሀገራት ናቸው። ወደብ ካላቸው ሀገራት ይልቅ ወደብ አልባ የሆኑ ታዳጊ ሀገሮች ከዓለም አቀፍ ገበያዎች ጋር ለመገናኘት በሌሎች ሀገሮች ላይ ተመስርተው ነው። ይህም የትራንስፖርት ወጪዎቻቸውን፣ የወደብ ክፍያዎቻቸውን ከፍ ሊያደርገው ይችላል። አንዳንዴም የሸቀጦች እንቅስቃሴ መዘግየት ለፖለቲካዊና ኢኮኖሚያዊ አለመረጋጋት ተጋላጭ ያደርጋቸዋል። እነዚህና ሌሎች ችግሮች ተዳምረው የሀገራቱን የውጭ ቀጥታ ኢንቨስትመንት እንዲቀንስ፣ የኤክስፖርት እድሎች ውስንነትና የኢኮኖሚ እድገት እንዲቀንስ ያደርጋሉ። በቀይ ባህር ዙሪያ ታሪካዊ፣ መልክዓ ምድራዊ፣ ህጋዊ እንዲሁም ተፈጥሯዊ መብቶች ባለቤትም ጭምር ነች ኢትዮጵያ። ከ100 እስከ 150 ዓመተ ምህረት ባለው ዘመን ኢትዮጵያ የባህር በር እንደነበራት እንዲሁም በአክሱም ዘመነ መንግስት በአዱሊስ በኩል ከፍተኛ ንግድ የሚዘወርበት የሲራራ ንግድ የሚንቀሳቀስበት የኢትዮጵያ ግዛት እንደነበር በጥንታዊው ፐሪፕለስ ኦፍ ዘ ኤርትሪያን ሲ መጽሐፍ ሰፍሮ ይገኛል። ፕሮፌሰር ሪቻርድ ፓንክረስት ኢሜጅስ ኦፍ ኢትዮጵያ ኦቨር ዘ ሴንቸሪስ በሚለው ሀተታቸው ኢትዮጵያ ከቀይ ባህርና ከኤደን ባህረ ሰላጤ ጋር ትዋሰን እንደነበር ይገልጻሉ። ኢትዮጵያ በአሁኑ ወቅት ከ120 ሚሊዮን በላይ ዜጎች ያሏት የገዘፈ ቁጥር ባለቤት ነች። የዜጎቿን ኢኮኖሚ ለማሻሻል፣ ምጣኔ ሀብታዊ እድገት ለመገንባት በከፍተኛ ወጪ የተለያዩ ወደቦችን በመከራየት ዕቃዎችን ወደ ሀገር ውስጥ እንዲገባና እንዲወጣ እያደረገች ትገኛለች። 95 በመቶ የሚሆነውን የባህር ላይ ውጫዊ ግብይቷን የምታሳልጠው ኢትዮጵያ ቀይ ባህርን መሰረት አድርገው ከተፈጠሩት ወደቦች አንዱ የሆነውን የጅቡቲን ወደብ በመጠቀም ነው። ለዚህም በየዓመቱ ከ1.5 ቢሊዮን ዶላር በላይ ክፍያ መፈጸም እንደሚጠበቅባት ይነገራል። ይሁን እንጂ እያደገ ባለው የህዝብ ቁጥርና ፍላጎት ወደብ አልባ በሆነች ሀገር የሚፈልገውን ልማትና እድገት ለማስመዝገብ የዜጎችን የኑሮ ሁኔታ ለማሻሻል ከባድ ፈተና ሆኖ የሚቀጥል ነው። አግሪካልቸር ላይ፣ ማይኒንግ ላይ፣ ኢነርጂ ላይ እንሰራለን ብለን አላለ የምንሸጥበት በር ከሌለ ትርጉም የለውም። ወይም እዚህ ውስጥ መሆናችን እንካድ እዚህ አይደለም እንበል። አለበለዚያ በቀይ ባህር ጫፍ ያሉ ሰዎች በሙሉ ቀይ ባህርን እያዘዙ በዚህ ጠቅላላ ያሉ ሀገራት አባይን ደግሞ እኛን አታልሙ እንትን አታርጉ እያሉን በዚህ ጉዳይ አንነጋገርም ማለት አይቻልም። አካባቢው የሚፈልገውን መልክዓ ምድራዊ፣ የፖለቲካ፣ የኢኮኖሚና የማህበራዊ ዋስትና እኩል ለመራመድ ሽብርተኝነትን ለመዋጋት እንዲሁም በቀጠናው በርካታ ሀገራት የጦር መንደሮች ምስረታ ጋር መሳ ለመሳ ለመጓዝ ወደብ አልባ መሆን መሰናክል ነው። በመሆኑም ኢትዮጵያ በአፍሪካ ቀንድ ላይ ያላትን ድርሻ ለማሳደግ ከሌሎች ሀገራት ጋር በመልካም ዲፕሎማሲ ላይ የተመሰረተ ግንኙነቶችን በመፍጠር ላይ ትገኛለች። ዓለም አቀፉ የባህር ሕግ እንደሚገልጸው ወደብ አልባ የሆኑ ሀገራት ሀብቶቻቸውን ለማንቀሳቀስ፣ ጥሬ ዕቃዎቻቸውን ለማጓጓዝ የሌላ ሀገራትን ወደብ የመጠቀም መብት እንዳላቸው በ1982 በጃማይካ የተፈረመው የተባበሩት መንግስታት የባህር ሕግ ይገልጻል። የባህር በር የሌላቸው ሀገራት በዓለም አቀፍ ሕግ የተቀመጠውን ተጠቅመው ወደ ራሳቸው አምጥተው በሁለትዮሽ በአህጉር ደረጃ እንደዚሁም በቀጠና ደረጃ ስምምነት አድርገው ሲተገብሩ እናያለን። ለምሳሌ ኔፓል ከህንድ ጋር በዚህ አይነት ሁኔታ ነው ተግባብታ አብረው እየሰሩ ያሉ። ኔፓል ባህር በር አልባ ሀገር ነች። አፍጋኒስታን ከፓኪስታን ጋር እንደዚሁ ነው እየተጠቀመች ያለችው። ውል መስርተው በሰጥቶ መቀበልም በዚህ አይነት አብረው እየተጠቀሙ ያሉ ናቸው። ያንን ኤሪያ አብረን የምናስከብርበት መንገድ በድርድር
በምክክር በዲፕሎማሲ የመጀመሪያው ምርጫ ይሄን ያደረጉ ሀገራቶች አሉ። ሁለተኛው ደግሞ ለምሳሌ ጊቭ ኤንድ ቴክ ዊን ዊን ሶሉሽኖች አሉ። ወንድም ነን ይሄኛውን ብሰጠው የሚለው ነው። ልክ ያደረጉ ሀገራቶች ስላሉ ሶስተኛው ደግሞ ህጎች አሉ፣ ፕሬሲደንቶች አሉ፣ ኮንቬንሽኖች አሉ። በዛ መሰረት የምንሄድበት አቅጣጫዎች አሉ። ከዚህም በተጨማሪ ሰጥቶ የመቀበል መርህን በመቀበል በሁለት ሀገራት የጋራ ፍላጎት ላይ ተመርኩዞ ወደብን በጋራ የማስተዳደር መብት ሁሉ በህጉ ተደንግጓል። የኢትዮጵያ መንግስትም ይህን የረጅም ዓመት የኢኮኖሚ ሳንካ የሆነውን የወደብ አልባነት ችግር ለማስተካከል የተለያዩ መንገዶችን በመጠቀም ላይ ይገኛል። ከኤርትራም ይሁን ከጅቡቲም ይሁን ከሶማሌም ይሁን ከኬንያም ይሁን ለኢትዮጵያ የሚያዋጣት ሰላማዊ ጉርብትና ነው። ለኢትዮጵያ የሚያዋጣት በሰላም በሰጥቶ መቀበል አብሮ ማለት ነው። ዓለም ዛሬ ይስማ፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋል። ወይኛ ወይ ልጆቻችን ያሳኩታል፣ ጥርጣሬ የለውም። እውነት ስለሆነና ራሽ ሎጂካል ነገር ስለሆነ